እግዚአብሔር ሀገራችንን ሰላም ያርግልን ህዝባችንን ይጠብቅልን ሁላችንም ሰላም ያርግልን አክብሮታዊ ሰላምታችን በያላችሁበት ይድረስ የተከበራችሁ ተመልካቾቻችን ሳምንታዊው የአብሮነት ፕሮግራማችን ተጀምሯል በሸገር ከተማ በቡራዩ ክፍለ ከተማ እንገኛለን ዛሬ በዛሬው የአብሮነት ፕሮግራማችን የገዳ ስርዓት አገራዊ አንድነትን አብሮነትን ፍቅርን በማስተማር በማነጽ እንዲሁም ደግሞ አብሮነትን በማጠናከር ረገድ ያለው ፋይዳ ምንድነው በተለይም በገዳ ስርዓት የሚከወኑ አጠቃላይ አንኳር ጉዳዮች ምንድናቸው የሚለውን ጉዳይ ከአባ ገዳዎችና ከሃደ ስንቄዎች ጋር በሰፊው እንቃኛለን አብራችሁን እንድትቆዩ በአክብሮት እንጋብዛለን ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ እንግዳዎቼ ስለሆናችሁ ይሄን የመሰለ ዝግጅት አዘጋጅታችሁ ስለጠበቃችሁኝ በኔም በተመልካቾችም ስም እጅግ አመሰግናችኋለሁ እኛም በጣም እናመሰግናለን አብሮ ያኖረን ፍቅር ነው አብሮ ያኖረን አንድነታችን ነው ኢትዮጵያ በሰሜን በደቡብ በምስራቅ በመዕራብ ሁሉም ልጆቿ ናቸው የትኛውን ቦታ ቢኬድ በፍቅር ባብሮነት የሚኖር ህዝብ ነው የኢትዮጵያ ህዝብ ወደ ገዳ ስርዓት ልምጣና እንግዲህ የመጀመሪያው ጥያቄ የሚሆነው የገዳ ስርዓት ምንድነው የሚለውን እናስቀድም ገዳ የራሱ የሆነ መስመርም አለው እንግዲህ መስመር ሲኖረው እኛውን የምንተዳደረው በቱለማ ገዳ ነው ቱለማ ገዳ ማለት ይሄ በአዲስ አበባ ዙሪያ አካባቢ ያሉት የሚያካልልና ይሄ እንግዲህ በዚህ ክልል ውስጥ ያሉት እኛውን አዲስ አበባ አካባቢ ያሉ ጃንጋላን ነው የሚባለው ይሄ ስርዓት ምንድነው በገዳ ስርዓት ውስጥ ራሱን የቻለ ነው የራሱ የቻለ አካሄዳሉ በዚህ ምድር ላይ የሰው ልጅ የመተዳደር ወይ ደግሞ አንድነትን ፍቅርን ሳይኖረው በፊት የገዳ ስርዓትን ፈጥሮ ኦሮሞዎች በገዳ ስርዓት ፈጥሮ በገዳ ስርዓት እርስ በራሳቸው ፍቅር ፈጥሮ ተባብሮ አንድነታችን ሆኖ ሲኖሩበት የኖረና የነበረውና ዛሬ ደግሞ ያ ነገር ተቀይሮ የዲሞክራሲ መንጭ ሆኖ የተገኘበት ከዛ የተነሳ ነው ማንንም ሰው በዚህ በስርዓት ውስጥ በየትኛው አማራይን ኦሮሞይል ሁሉም በዚህ ህዝቡ ያመነበት ከሆነ ለዚህ ህዝብ ያገለግላል ካለ የሚሰራ ስርዓት መሆኑ መፍጠሩንና ይሄ ስርዓት ደግሞ ለሁሉም ሰው እኩል የሚያስታርቅ ከማንም ከአማራም ከኦሮሞ ሳይለይ ሁሉንም እኩል አድርጎ በአንድ አይን የሚያይና የሚያገለግለውም ደግሞ ለዚህ ህዝብ በእውነት በፈጣሪ ስም ሁሉንም በአንድ አይን አይቶ እንዲሸመገል እንዲያስታርቅ ሰላም እንዲያወርድ የተፈጠረ ስለሆነ ይሄንን መጠቀም ትልቅ ነገር ነው ብሎ መንግስት ራሱ ከኛ ጎን ቆሟል ይሄ ስርዓት መተዳደራችን እንደሚታወቀው ዲሞክራሲ ያቀፈ አሰራር ስንል ዲሞክራሲ ያቀፈ ነው በየ8 አመቱ አንድ 5 ገዳ አለ 5ቱ ገዳ ውስጥ በየ8 አመቱ ይፈራረቃል በዛ ይሄ ነው መገለጫው አንዱ ትልቁ የገዳ ስርዓት 8 አመት ያስተዳደረ አንዱ ፓርቲ ማለት ገዳ 5 ናቸው 5 ገዳ ናቸው በጥቅል ስማቸው ገዳ ነው ግን 5ቱም ስም አላቸው በ5ቱም እያንዳንዱ በየ8 አመቱ የስልጣን ሽግግር ያደርጋሉ ዲሞክራሲ መገለጫቸው እዚህ ጋር ነው ማለት አንዱ የገዳ አባል ስርዓቱን በትክክል ህዝቡን አስተዳድሮ ሲጨርስ ለዛኛው ሲያስረክብ በፍቅር በታላቅነት በአክብሮት በውዴታ ነው የሚያስረክበው ስርዓት ተዘጋጅቶ ማለት ነው ህግ ደንግጎለት ከዛ በተደነገገው ህግ ይተዳደራል እንደሚተዳደር ያምንና በዛ አባሙዳ የሚባል እዚህ ውስጥ አለ ስርዓቱ ስንረካከብ አባሙዳ ነው ይሄንን ስርዓት ታስተዳድራለህ ወይ ይሄን ህዝብ ሳትለይ ማንንም ሴቱን ወንዱን ልጁን ሳም ሌላ ቋንቋም ሳይል ማን ሳትለይ ታስተዳድራለህ ወይ ብሎ ነው ዋዳ የሚገባ ዋዳ ማለት ቃል ማስገባት ነው ይሄ ስርዓት እንግዲህ ምን አለው ቅድም እንዳለው አስተዳደራዊ እንትን አለው ባህላዊ ሂደት አለው ኢኮኖሚውን ይጠብቃል ደህንነት ፎሌ ወይም ቆንዳላ የምንላለ ፎሌ ፖሊስ ነው የገዳው ስርዓት ፖሊስ ነው ፖሊስ ሆኖ ያስተዳድራል ይቆጣጣራል ተጠሪነቱ ያለ አባ ገዳ ነው
ፎሌ የሚሆነው ሌላው ገዳ ስርዓት ነው። 5 ፓርቲዎች አሉ ብያለሁ። ድርሻ አላቸው። በአምስቱም ድርሻ አላቸው በገዳ ስርዓት ውስጥ። በዛ ድርሻ መሰረት ይሄንን ድርሻውን ፎሌ ይረከባል። ፎሌ ስርዓትን ይጠብቃል። ይሄ ኢኮኖሚው፣ ይሄ ደህንነቱን፣ ሌላው ደግሞ ሃይማኖት አለው። ሁሉ ነገር ሙሉ ነው፣ የተሟላ ነው። ገዳ መጀመሪያ ገዳ ህግ ሲደነግግ የእግዚአብሔርን ህግ የመሬትን ህግ ይደነግጋል። መሬት ማለት ተሸክማ የምትኖር ሁላችንን የምትሸከም ብዙ የምታበቅልልን የምንበላውን የምንጠጣውን ሁሉን የምታዘብ ውሃ የሚሸከመው ወንዝ የሚሸከመው መሬት ነው። ልክ በዚህ አይነት መሰረት ገዳው ይሄንን ነገር ይደነግጋል ማለት ነው። ከዛስ የታላቅ የአባትን ማክበር አክብሮት ነው እንግዲህ መነሻው ነው መገለጫው ቅድም ስላልከኝ ነው። ስለዚህ እነዚህ ነገሮችን ይዞ ነው የሚንቀሳቀሰው ገዳ። ሁሉ ምንም ቀረሽ አይደለም። ይሄ ቀረሽ የሚባል ስርዓት አይደለም ገዳ ማለት ነው። አስደስተው አሳስመው አስታርቀው ነው የሚሸኙት። ስለዚህ ገዳ ስርዓት በጣም ቆንጆ ነው። ሐሰት የማንመሰክርበት ሐሰት መስከረ ገብተ ውለ የማታድርበት ወንዝ የማያሻግር ባህል ነው። ለምን ሐቅ ነው መናገር ያለብህ በገዳ ስርዓት። ያለህን አካፍለ ስጥ ይላል በገዳ ስርዓት። የታመመውን ጠይቅ ይላል በገዳ ስርዓት። የተጣላውን አስታርቅ ይላል። ህግና መንግስት ሆኖ ነው አሁን ጥሩ ነገር መጣ። መንግስት ወደ ገዳ ስርዓት መጣ። እንደኛ እንደ ገዳ ስርዓት እንደ ገዳ ቱለማ ገዳ 5 ናቸው ብለዋል አባታችን። በአምስቱም መገዳደል አይፈቅድም። አይደለም የሰው ልጅ ለዱር አውሬም ይከለክላል። አንበሳ አይገደልም፣ ጅብም አይገደልም። ከብትህን በጊዜ ሰብስብ ይላል። አውሬ አይገደልም። ከብትህን ልጅህን በጊዜ ያስገባ ይላል እንጂ እግዚአብሔር ነው የፈጠረ አትግደል ይላል። መግደል፣ መገዳደል፣ መካካድ አይፈቅድም። የሚከለክል ህግ ነው። የገዳ ስርዓት ከባድ ነው። አልተጠቀምንበትም። እንድንጠቀምበት እፈልጋለሁ እኔ። በአማራም ብትሄድ ወግና ማረግ አለ፣ ህግና ባህል አለ። በዳኝነት ሳይሆን በገዳ ስርዓት የነሱም ግደል አይል አስታርቅ የሚል ነው። በትግራይም ብንሄድ ያው ነው፣ በጉራጌም ብንሄድ ያው ነው። በአጠቃላይ ግን ኢትዮጵያዊ ዜጋ ሳስብ እኔ እንደ አንድ አገር ሳስብ አማራም ያለውችው አገር ነው፣ በኦሮሞም እቺው አገር ናት። አገራችን ክብራችን ኢትዮጵያ የምትባል ለሁሉም ትገዛናለች፣ ለሁላችንም እኩል ናት። አያት ቅድመ አያት የመጣ ነው ይሄ። በገዳ ስርዓት 5 የምታልብ ከሆነ አንዱን ለወንድም ስጥ ይላል። በገዳ ስርዓት አርሰ በጎተራ ገብስ ካለ ለተራበ ቀንሰ ስጥ ይላል። ወለድ አትብላ ይላል። አትምታ ምከሮ ይላል። የተደባደቡትን አስታርቀው ይላል። ጉማ አትብላ ይላል። ካሳ ማለት ነው። ጉማ የሚባለው በኦሮሚኛ ካሳ አትጠይቅ ይላል። ወንድምህን ቂም እንዳትይዝበት ካሳ አትብላ። ጉማ እኛትኒ ማለት ካሳ አትብላ ማለት ነው። ድንበርን አትግፋ ለዘር ጥሩ አይደለም ይላል። ድንበር አትግፋ ማለት ይሄ ያንተ ከሆነ ገፍተ ይሄንን የምትቆፍር ከሆነ ይሄ አይባረክልህም። እንዲባረክልህ ድንበር አትግፋ ይላል የገዳ ስርዓት። ሐሰት አትመስክር ዘርህን ያጠፋል ይላል። ተበድረህ አትከልክል ዘርህ ይጠፋል ይላል። ዘሪ እንዲባረክ ተበድረህ አትከልክል፣ አሳልፈ ስጥ አትቀንስ ይላል። አትርገም መርቅ ይላል። ከረገምኮ አጥፋልህ ስትል አብረህ ትጠፋለህ ይላል። የገዳ ስርዓት ባብሮ በመኖር ሂደት ውስጥ በተለይም ለሌሎች ህዝቦች የሚሰጠው መብት የሚሰጠው እድልስ እንዴት ይታያል? በኦሮሚያ ክልል ያለው የሌለው ብሔረሰብ የለም፣ ሁሉም ብሔረሰብ አለው። ግን ምንድነው ህግ የበላይነት ነው። ህግ ለሁሉም እኩል ነው እንጂ ህግ ደግሞ ብሔረሰብን ወይ ድጎሳን ወይ ደግሞ እምነትን አይለይም። ህግ ከሆነ ህግ ነው። በኦሮሚያ ክልል ላይ ሆነ ህጉን ኦሮሞም ከህጉን ከጣሰ እንደ ማንኛውም ህግ መጣስ አይቻልም። እንኳን አይደለም መሪውም ቢሆን ህግ በታች ነው እንጂ ከህግ በላይ የለም። ነገር ግን አንዳንድ ነገሮች የሚነሱ አሉ።
የሚነሱ ምንድነው ልክ በኦሮሚያ ክልል ውስጥ ወይ ደግሞ በኦሮሞ የሌላውን ብሔር ወይ ደግሞ የሌላውን እምነት ዝቅ የሚያደርግ ነገር የሚመስላቸው አሉ። ያ በጣም የተሳሳተ ነገር ነው። በህግ ደረጃ ማንም ሰው በህግ ፊት እኩል እስከሆነ ድረስ በህጉን የጣሰ ሁሉ ከመጠየቅ አይድንም። ኦሮሞም አይልም አማራም አይልም። ህግ ነው። ህግ የሁሉም በላይ ነው። የገዳ ስርዓቱ በጣም አቃፊና ስርዓቱ ጥሩ ስራ ስለሆነ ማንንም ብሔረሰብ የማይለይና በጣም እኛን የሚገዛና የሚያስተዳድረና ትልቅ ነገር ስለሆነ ብሎ ከኛ ጋር ቆሞ አሁን እንደ ኦሮሚያ ክልል ታድሶ እየተደረገ ነው። ይሄ ነገር ትልቅ ነው። ለሌላው ክልሎችም ምሳሌ መሆን የሚችል ነገር ነውና ባህላዊ ፍርድ ቤት የሚባል ነገር ባህላዊ ፍርድ ቤት አምጥቷል። ይሄ ባህላዊ ፍርድ ቤት ያለው በኦሮሚያ ክልል ነው። ከመደበኛ ፍርድ ላይ ህግ ላይ የተወሰደ አንድ ላይ አገናኝቶ ህዝቡን ሁሉን ያማከለ የኢትዮጵያን ህዝብ ያማከለ ሆኖ የኦሮሚያ መንግስት ያወጣው ነገር ይሄ ምንድነው? ማንም ብሔረሰብ ሁሉም ብሔረሰብ መጠቀም የሚችል አርጎ ከገዳ ስርዓትና ከመደበኛ ላይ ወስዶ ይሄንን አዘጋጅቶ ህግ አርጎ አውጦትልናል። የገዳ ስርዓት አንድ ስርዓት ያለውን እኛ እንደምንለው 5 ምሰሶች አሉት። የኢኮኖሚ የደህንነት ወይም መከላከያ የምንለው ፎሌን ያቅፋል ማለት ነው። ከዛ ደግሞ ይባህል ሐዋሱማ የምንለው ሌላ ደግሞ ሀሪሮ ወይም ደግሞ ምንድነው ዲፕሎማሲ ግንኙነቱ ማለት ነው። ይሄ ስታይ ገዳ በጣም ስማርት ነው። በየ4 አመቱ የተወሰኑ ነገሮችን ያካሂዳል። እንደገና በ8 አመት የመጨረሻ ስልጣን የሚያስረክብበት በእነዚህ ሁሉ ሰላምን ያቅፋል፣ ፍቅርን ያቅፋል፣ አንድነትን ያቅፋል። በኦሮሚያ ክልል ያለ ቀርቶ ከኦሮሚያ ክልል ውጪ ያለ ህብረተሰብ በሙሉ ይሄ ገዳ ስርዓት በጣም አቃፊ ነው። ለምሳሌ መገዳደል ፍጹም አይፈቀድም። ቢገዳደል የተገዳደለ አገር ጥሎ አይጠፋም። ምንድነው የሚያደርገው ኦሮሞ? የተገዳደለን ሰውዬ ወደ ፍትህ ስንመጣ ማለት ነው የተገዳደለ ሰውዬ አምጥቶ እርቅ ጉማዬም በሚለው እርቅ ያስታርቅና ከዛ በኋላ ሁሉም ከተጠናቀቀ በኋላ ይታረቃል። በእርቅ ነው የሚለያየው። ያ እርቅ ምን ያደርጋል? መተሳሰርን ያመጣል፣ መተሳሰብን ያመጣል። በየትኛውም ብሔረሰብ ግንኙነቱ ዲፕሎማሲው ከጎረቤት ጋር ከውስጡ አይደለም ከውጪው። ልክ እንደዚህ አሁን መንግስታችን አሁን ያለው ፌደራል መንግስት ከተለያዩ አገሮች ጋር የሚያደርጋቸው ግንኙነቶች አሉ። የገዳ ስርዓትም እንደዛ ነው። ከሶማሌ ጋር ከኦሮሚያ ክልል ውጪ ማለት ነው። ከደቡብ ጋር አሁን ቀደም ያጠቀስኩል ጌዶን እንደነዚህ ያሉትን ሁሉ አቅፎ ከነዚህ ጋራ ስርዓት ቀምሮ ወዳጅነትና ፍቅርን ሰላምን አውርዶ አብሮ የሚኖር ነው ማለት ነው። ኢትዮጵያዊ ውብ መልካችን አብሮነታችን አብሮ የመኖር ፍቅራችን ዘመናትን የተሻገረ ነው። በተለይ ደግሞ ይሄ ገዳ ስርዓት ወንድማማችነት እንዲጠነክር አብሮነት እንዲጎላ በማድረግ ረገድ የተጫወተውስ ሚና እንዴት ይገለጻል? ማሳያዎቹን ብናያቸው እስኪ ወደ ሀደ ስንቄዎች ልምጣ። እኔ አሁን በትውልድ ላይ ቢሰራ ይሄ ነገር ትውልድ ይማር የሚለው አንድ ጥያቄ ያለኝ ከኦሮሚያ አልፎ ወደዚህ መጥቶ ወደ አዲስ አበባ ወደ ሌላ አገር ተሸጋግሮ ይሄ የገዳ ስርዓት ሁሉም ቦታ ላይ አሁን እርጥብ ይዘን ነው እኛ አሁን ለማስታረቅም ስንሄድ ለመመረቅም ስንሄድ እርጥብ ይዘን አሁን እኔ ይሄንን እርጥብ በዚህ አይደለም የሚመለከው እርጥብ ስለያስቆይ ማለት ነው። እቺ ቦርሳ የፈረንጅ ቦርሳ አለ አይደለኛ ምን ነክታት እቺ እንደ ቦርሳ ሰፋ አድርገን አንዳንድ ነገሮችን ለመያዝ ባህላችንንም ለማስተዋወቅ ነው እንጂ ለሌላ ነገር አሁን የተሳሳተ አመለካከት አለ። ያ የተሳሳተ አመለካከት እቺን የሆነ ቄጠማ እቺን ይዘን ስንሄድ በዚህ ምናምን ነው የሚመስላቸው አይደለም። እንደ ቦርሳ ለመጠቀም ነው፣ እንደ ባህልም ነው። አሁን እኔ የባህል ልብስ ለብሼ በወጣ
ኢትዮጵያዊነትን ነው የሚገልጸው። ኢትዮጵያ ማለት ልብሳችን አንድ አይነት ልብስ ነው የምንለብሰው። ስለዚህ ባህላዊ ማለትም እኛ አሁን በባህል የምንሄደው ቄጠማ አለ። አንድ ሰው አባገዳጋ ቢመጣ በቄጠማ ገብስ እንደ ብረት ምናምን የባህል አስቀምጦ ነው እንደ ምስክርነት አስቀምጦ አስማምቶ የሚሸኘው ማለት ነው። እዛ ጋር ሳይስማማ የሚወጣ የለም። አባገዳጋ መተ ታርቀ ተሳስመ ነው የምትወጣው። ስለዚህ ትውልድ ወንድማማችነቱ በቃ ማለት አንድ መሆን በቋንቋ ሳይለይ እንደ ኦሮሚያ ክልል ብቻ አይደለም ይሄ ነገር መሆን ያለበት። በሁሉም ሀገር ሽማግሌ አለ፣ እናቶች አሉ። የትም ይሁን የትም ገብተን ማስታረቅ እንችላለን። እኔ ከዚህ ቀደምም ተናግሬ ያለው እግዚአብሔርም ተጨምሮበታል። የሆነ ቦታ ላይ መንግስትና ሌላ ቢጣላ ለምን አሜሪካ አይሆንም እናቶች ሳሪ ይዘን እንሂድ እስኪ ተኩሱ ብያለሁ። ጦርነትም አንፈልግም ባይነኝ እኔ እናቶች ነንና እንደ እናት እንደ ኢትዮጵያዊ ዜጋ ማለት ይችላልው ኮሪቼ ከኢትዮጵያ ውጪ እናት አገር የለንምና በሁሉም አገር ልምድ ይወሰድ። ሁሉንም እናቃለን። ሽማግሌ አለ፣ እናቶች አሉ፣ ትልልቆች ሰዎች ማስታረቅ የሚችሉ ማስማማት የሚችሉ ሐሰትን የማይፈልጉ ጩቡ መስራት ግፍ መስራት የማይፈልጉ ስላሉ ያንተ ልጅ የኔ ልጅ ነው ልንል ይገባል። ይሄ ነው የገዳ ስርዓት። ያንተ መሞት የለበትም የኔ መሞት የለበትም። አንድ እንጀራ ለ10 ይበቃል ሰላም ከሆነ ብለን ማስታረቅ ነው ያለብን። ይሄ የገዳ ስርዓት የሚለው ነው። አስታርቅ አታጣላ እኩል ፍረድ ጩቡ ዘንዳት ገባ ይላል የገዳ ስርዓት። ስለዚህ ሁሉም ከኦሮሚያ መውሰድ ያለበት ሽማግሌ አለ። ሽማግሌዎቹ ይማሩ፣ እኛ ከነሱ እንማር፣ እነሱም ከኛ ይማሩ። አንዲውን ምክራችን፣ አንዲውን ፍቅራችን፣ አንዲቱን አገራችን። ልዩነት አይጠቅመንም፣ አንድነት ያቆራናል። ለኔ የአማራ ልጅ ነው፣ የጉራጌ ልጅ ነው። ይጠቅመኛል ሰው ነውና የትም አገር ብትሄድ ይጠቅመሃል። እንጠቅመዋለን ደሞ ሰው ለሰው ጠቃሚ ነው። ይሄ ነው የገዳ ስርዓት የሚያውጀው። አሉ እኮ አባገዳዎች መልእክት ያስተላልፋሉ። አባታችን ብለዋል በ5 አመት ሲረካከቡ አንዱ ሲያስረክብ በጦርነት አይደለም በፍቅር ነው። ያ ሴራው የሚሰጠው ከሆነ የ5 አመት ይረከባል። በ8 አመት እኔ ሳስረክብ እሷ ትረከባለች። ዝም ብለን አይደለም ሲቄ የምንይዘው። ጎሳ አለው፣ ዘር አለው። ከኔ የሚረከበውም እንደዛው ነው የሚረከበው። ሴተኛ ዳሪ አትይዝም ሲቄ ማን መካሪ ያላት ተብሎ ነው። ሴተኛ ዳሪ አትለብስም አትይዝም የገዳ ስርዓት እቃ። ለምን መካሪ አላት፣ ደጋፊ አላት፣ ቤት አላት። ቤቷን ያከበረች ህዝቡን ታከብራለች። ቤቱን ያከበረ ህዝቡን ያከብራል የሚል ሁሉ ያካትታል የገዳ ስርዓት። ወግና ባህሉ ቤቱን ሰላም ያስተዳድራል፣ ህዝብ አይዳላም፣ ጩቡ አይፈርድም፣ ግፍ አይናገርም፣ የሰው ንብረት አይነካም፣ የሰው ሀብት አይነካም። ይሄ ገዳ ስርዓት በአማራም ልምድ እንለዋወጥ። እንደኔ እንደ ኢትዮጵያዊ ዜጋ ሆነን አንድ አይነት አስተዳደር እናስተዳድር። በመሳሪያ ይጎዳናል፣ በምክር ይጠቅመናል፣ በአንድነት ይጠቅመናል። አማራ ያረሰ ኦሮሞ ይበላል፣ ኦሮሞ ያረሰ አማራ ይበላል። ትግራይ ያለማ ኦሮሞ ይበላል፣ ኦሮሞ ያለማ ትግራይ ይበላል፣ ደቡብ ይበላል። አንድ ይሁን ምክራችን፣
አንዲውን ፍቅራችን ሰላምና ምክርም ይጨመርበት እንደኔ ማለት ነው። ይሄ መልእክቴ ነው። የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደናንተ የሚደርሰውን አሚኮ አብሮነት ፕሮግራማችንን ወደናንተ እያደረስን ያለነው የገዳ ስርዓት አገራዊ አንድነትን አብሮነትንና ፍቅርን በማስተማር በማነጽ ረገድ ያለው ፋይዳ ምን ይመስላል የሚለውን ጉዳይ አንስተን በሸገር ከተማ በቡራዩ ክፍለ ከተማ ተገኝተን ከአባገዳዎችና ሀደ ስንቄዎች ጋር ጥሩ ቆይታ እያደረግን ነው። እንግዲህ የገዳ ስርዓት አገራዊ አንድነትን አብሮነትን በማምጣት ረገድ ከፍተኛ ሚና እየተጫወተ እንዳለ ሐሳብ እየተነሳ ነው። ፕሮግራማችን አሁንም ይቀጥላል። አብራችሁን ስላላችሁ እየተከታተላችሁን ስለሆነ እጅግ እናመሰግናለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። አሁንም የአሚኮ አብሮነት ፕሮግራማችን ይቀጥላል። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። አሚኮ አብሮነት ይቀጥላል። ስለ ገዳ ስርዓት ነውና ያወራን ያለነው በተለይ የገዳ ስርዓት ሰላምን በማስፈን በተለይ ደግሞ እንደ ሀገር ዲሞክራሲን በማጽናት ረገድስ ያለውን ፋይዳ እንዴት ነው የምናየው? የዲሞክራሲ መገለጫ ባህሪያት በገዳ ስርዓት ውስጥ አሉ። ገዳ ስለ ሰላም ይሰራል፣ ስለ ዲሞክራሲያዊ አብሮነት ይሰራል። በዚህ ረገድ ያለው ፋይዳ የመጣበት ሂደትንስ እንዴት እናየዋል? እሱን ብናይ በገዳ ስርዓት ውስጥ ደግሞ ሰላምን ለማምጣት በየትኛውም በገዳ ስርዓት ውስጥ አሁን ሰላም አንድነታችን ለማምጣት በገዳ ስርዓት ውስጥ እንደምታዩት እሬቻ አለ። እሬቻውን ሰላም ለማምጣት ነው፣ የሰላም ነው። ማንም ሁሉም ከክረምት ወደ ከጨለማ ወደ ብርሃን ያወጣን እግዚአብሔር ሁላችንም ፈጥሮናል። በአንድነት እግዚአብሔርን እናመስግን ሲል ሰላምን ማምጣት ነው፣ ወደ ሰላም እንምጣ ማለት ነው። ይሄ ራሱ የሱ መለያ ወይ ምልክቶቹ ናቸው ማለት ነው። በየትኛውም ብሔረሰብ ሃይማኖትን እምነት ሳይለይ ማንንም ሁሉንም በአንድነት ወደ ሰላም እንዲመጣ የተጣላ በሰላም እንዲታረቅ ማድረግ ነው። ይሄም የራሱን የቻለ የሰላም መገለጫው ነው ማለት ነው በገዳ ስርዓት ውስጥ ያለው። ሌላው ደግሞ ስናየው በመንግስት ደረጃም ስናይ መንግስት ያወጣውን ህግ የሁሉም የበላይ ነው። ህጉን የጣሰው ሁሉ ህጉን የሰበረው ሁሉ በገዳ ስርዓት ለምን ህጉስ ጥሰ መሄድ አለበት ብሎ የሚደግፍበት ስርዓት እንዳልሆነ መታወቅም መለያው ነው። ህግ የሁሉም የበላይ ነው። ህግ መከበር አለበት። ህግ ስንል የተፈጥሮ ህግ አለ፣ የሰው ህግ አለ። ህግ ነው ሁሉም የበላዩን ሁሉንም እኩል የህግ የተፈጥሮ ህግም ሰው ህጉን እግዚአብሔር የፈጠረውን ህግ የሰበረ ሁሉ ይላል። ሰውም ያወጣው ህግ የእግዚአብሔርን ህግ ተከትሎ ነው ሰውም ህግ ያወጣው። ስለዚህ ሁሉም ሰላም የሚያስተላልፍ ስለሆነ በየትኛውም ማንኛውም ሰው በህግ የፈጣሪንም ህግ ሆነ የሰውንም ህግ የጣሰ እኩል እንደሆነ በአንድ አይን የሚያይ የገዳ ስርዓት ነው። ገዳ ስርዓት የሰላም የሁሉ ነገር ባለቤት ነው። ሁሉን ነገር ያቀፈ ነው። ሰላም ስንል አሁን በገዳ ስርዓት ቀደም በገዳ ጠቅሶታል ስለ እሬቻ ከመወጣቱ በፊት ማንኛውም ሰው ማለት ነው አንድ ሰው እሬቻ ከመውጣቱ በፊት መስቀል ላይ ነው። እሬቻ ምንድነው? ከእሬቻ በፊት መስቀል ምን ደመራ አለ የሚደመረው መስቀሉን የሚያበራው በዛ ሰዓት ዘመን መለወጫ ነው፣ ምስጋና ነው። ወደ እግዚአብሔር ለመለመን እርቅ መኖር ግድ ነው። እርቅ ካሌለ ሰላም የለም። ሰላም ለማምጣት ደግሞ እርቅ ነው። ልክ ከዛ ይቀጥላል። ጎረቤት ይታረቅና ከጎረቤቱ ጋር ይታረቃል። ከዛ ቀጥሎ ወደ ትልቁ እሬቻ ይሄዳል። እሬቻ 2-3 አይነት ነው በእኛ አተናተን ማለት ነው። 2-3 አይነት ነው። እሬቻ መና ከቤት አለ፣ ከዛ ደግሞ የጎረቤት አለ። እንደዛ እያለ ትልቁ እሬቻ አለ። እነዚህ ሶስት ነገር መሰረታዊ ነገሮች የማያሟላ ዝም ብሎ እሬቻ የሚሄድ ለሰላም ዝግጁ አይደለም ማለት ነው። እርቅን ዝግጁ አይደለም ማለት ነው። እርቅ ካልተፈጠረ እርቅ ምንድነው በአማርኛ የሚባለው? ሳሊዞ ስርቆት፣ ቂም ይዞ ጸሎት አይደል በአማርኛ የሚባለው። እኛ ጋር ደግሞ ሰፉን እስካሰበረ የመጀመሪያ ሰፉ የሚጠብቀው እቤቱ ነው።
ቤቱ ሰላም ሳያመጣ ከቤት አይወጣም። ቡናውን መርቆ ቡና ትልቅ ትርጉም አለው በኦሮሞ ህዝብ። ያ ቡና ላይ ስርዓቱ ይካሄድና ሚስትየዋ በእልልታ ትሸኘዋለች። በፍቅር ማለት ነው። ተጣልቶ አይወጣም ኢሬቻ። ልክ ከዛ ይጀምራል። ያ ማለት ምን ማለት ነው? አገራዊ አንድነትን፣ አገራዊ እርቅን፣ ሰላምን ቶኩማ የምንለውን ያመጣል ማለት ነው። ይሄ ትርጉም ይሄ ነገር ነው የተዛባብን። በተለያየ ቦታ ስለተዛባ ሰው ምንድነው የሚያደርገው? ሮጦ ዝም ብሎ ኢሬቻ ይሄዳል። መጀመሪያ ከቤት ነው የሚጀምረው። እኔ ምርቃት ማለት ከቤት ነው የሚጀምረው። ምርቃት ማወቅ ማለት ነው። ልክ ከዛ ይጀምርና ወደ ሰላም ይመጣል። እንግዲህ ከዚሁ ማየት ይቻላል። ከእርቅ ማየት ይቻላል። ከኢሬቻ ማየት ይቻላል። ከኢሬቻ ፕሮሰስ ስናደርግ ኢሬቻን ከቤት ይጀምራል ያልነው ይሄ ሰላምን፣ እርቅን፣ ዲሞክራሲን ነው፣ አንድነትን ነው፣ ተነጋግሮ መፍታትን ነው። በዲሞክራሲ በኦሮሞ ገዳ ሲስተም ማንኛውም ተቃዋሚ የለም። የድምጽ ሳይሆን በአካል ቁጭ ብሎ እያንዳንዱ ተማምኖ ነው የሚወጣው። አንድ ሰው እስኪቀር ድረስ እንትኑ አይካሄድም፣ ምርጫው አይካሄድም። አንድ ሰው ቅሬታ ካለው ያ ቅሬታ እስኪወጣ ድረስ ዲሞክራሲያዊነቱ መብቱ ተጠብቆ ያልገባው እንዲገባ ሰው ይደረግለታል ማለት ነው። አሁን አንተ ጎረቤት ከሆብህ ኖሮ አንተ ጋር እመደባለሁ፣ ይሄ ሰውዬ አንተ እስቲ በደንብ እንዲገባው አድርግ ይባላል። ልክ ያንን ይዞ ወዴት ይመጣል? አንደርስታንዲንግ ይመጣል ማለት ነው። መግባባት ይመጣል ማለት ነው። ዲሞክራሲ ይመጣል ማለት ነው። ፍቅር ይመጣል። ያ ዲሞክራሲ የሚመጣው ያ ስልጣን ሽግግር የሚመጣው ወደ ስልጣን ሽግግር የሚሄደው አባገዳ ከመሆኑ በፊት ጣጣውን ጨርሶ ነው እዛ የሚሄደው። ያ ካልሆነ አገርን ማስታረቅ አይችልም። የገዳ ስርዓትን ጨምሮ በመላው ሀገሪቱ ልዩ ልዩ ባህላዊ የግጭት መፍቻ ስርዓቶች አሉ። አብሮነትን አንድነትን የሚያመጡ አባቶቻችን ሲወርድ ሲዋረድ ይዘዋቸው የመጡ ስርዓቶች አሉ። አባገዳዎች፣ አደስንቄዎች፣ በተለያየ አካባቢ ያሉ የሀገር ሽማግሌዎች፣ እናቶች እነዚህን መሰል ባህላዊ የግጭት መፍቻ ስርዓቶች ሀገራዊ አንድነትን የሚያመጡ ትውፊቶችን እንደነዚህ አይነት ባህሎች ጥቅም ላይ እንዲውሉ በማድረግ ረገድ ምን መሰራት አለበት ትላላችሁ እናንተ? አንድ አደስንቄ ከሁሉ ነገር ነፃ የሆነች ጎረቤት ያወቃት አደስንቄ ማለት ከሁሉ ነገር ነፃ የሆነች ማለት ነው። ስለዚህ ቄጠማችንን እንይዛለን፣ ሳራች እርጥባችንን እንይዛለን፣ ስንቄያችንን እንይዛለን። ያ ሰላም የሌለበት ቦታ ላይ እንሄድና ሰላም ለመፍጠር መጀመሪያ መርቀን ፈጣሪያችንን ለምነን ከዛ እንነሳና ወደ እርቅ ወደ አንድ ትንሽ ችግርም ቢሆን የሰፈር ችግር ለመፍታት የምንሄደው ተሰብስበን ጎረቤት ተጠራርተን አደስንቄዎችን ጨምረን አባገዳን ጨምረን እንሄዳለን። ሄደን ያችን እርቅ ለመፈጸም ማለት ነው፣ ሰላምን ለመፈጸም እናስተምራለን። እርቅ ማለት ከቤት ነው መጀመሪያ የሚነሳው ማለት ነው። እርቃውን ከቤት አይደለም የሚነሳው፣ ሰላም ከቤት ነው የሚነሳው ከልጅ። እኛ በገዳ ስርዓት ልጆቻችንን እናሳድገው በገዳ ስርዓት ነው ልጆችንም እናስተምረው። ከጎረቤት ጋር ያለ ፍቅር፣ ከአገር ላይ ያለ ፍቅር ያው ትምህርት ቤት ደርሶ ሲመጡ ይሄንን ስለ ቤት ውስጥ ስለምናስተምራቸው እርቅ እንግዲህ ያው ከቤት ነው የሚነሳው። ባህሎቹ እንዲጠነክሩ አባገዳዎች ወጥቶ ትምህርት መስጠት፣ አደስንቄዎችም እንደዛው ትምህርት በያገሩ እየሄርን እርቅን በሚዲያ ላይ አሁን እርቅ ማለት ምን እንደሆነ ማስተማር። እርቅን በተመለከተ ሁሉም የብሔር ብሔረሰቦችን አይለይም እርቅ አይደለ? ስለዚህ በሚዲያ ላይ መሰራት አለበት፣ በጎረቤት ላይ በአገር ላይ መሰራት አለበት እላለሁ። ለሰላም ሁሉም ዘመቆም አለበት። እናት ልጇን መምከር አለባት፣ አባት ልጁን መምከር አለበት። የአገር ሽማግሌ መልእክት ማስተላለፍ አለበት። ያለ አንድነት ትርጉም እንደሌለን ሚዲያም ማወቅ አለበት። እኛም ልጆቻችን ማስተማር አለብን። የአገር ሽማግሌዎች ደግሞ መሰማት አለባቸው። የአገር ሽማግሌ አገር ስትኖር ይጦርበታል፣ ሲሞት እንቀበርበታለን፣ ስንኖር እንጦርበታለን። ለወጣቱ ያስፈልገዋል፣ ይማርበታል፣ ይኖርበታል።
ልዩነት አንድ እጅ ነው፣ ጌጥ የለውም። አንድነት ሙሉ አካል ነው፣ ጌጣችን ነው፣ ሀብታችን ነው፣ ክብራችን ነው። አገር ስትከፋፈል ውርደት ነው። ከአባቶቻችን እኔ ከአያቶቻችን የሰማሁትን ነው መናገረው። ባንዳ ወራሪ ሲመጣ ከዚህ በእግራችን አባረን አስመራ አድርሰን መጣን አለ። እኛ በእግር ማንሄድበት ሰዓት ላይ ውይይቱ ሰላም ማምጣት ሲችል፣ ምክሩ ሰላም ማምጣት ሲችል፣ ተማሪ በገበታ ላይ እንዲውል ማድረግ ሲችል፣ ሰራተኛው ስራ ላይ መዋል ሲችል፣ ያለንን ሀብት መልሰን በትነን ውድ የሆነውን የሰው ህይወት አጥፍተን ንብረት አውድመን ማደግ የለም። መንገድ ሲኖር የምንኖርበት ሰላም ሲኖር ነው። ቤት የሚያስፈልገን ሰላም ሲኖር ነው። እህል የሚዘራ ሰላም ሲኖር ነው። አጭደን የምንበላ ሰላም ሲኖር ነው። አጭደን እንድንበላ አርሰን እንድንበላ አገር የምናሳድገው ህብረቱ ሲኖረን ነው። አንድነቱ ሲኖረን ነው። አንተ አማራ፣ አንተ ኦሮሞ፣ አንተ ጉራጌ ብለን ብሔር ብሔረሰብ ሳንለይ አንድነት ስናጠናክር እጅ ለእጅ ስንያያዝ እኔ ሳበድር አማራ ሲያበድረኝ፣ ትግራይ ሲበደር አማራ ሲበደር፣ ኦሮሞና አማራ አንድ ሲሆን፣ ጉራጌና ትግሬ አንድ ስንሆን ዘር ቀለም ሳይለየን ቀለማችን ጌጣችን ነው ብለናል። ልዩነታችን ሀብታችን ነው ብለናል። ልዩነት ቀለም ነው እንጂ በየቤት መወለድ ነው እንጂ ደማችን አንድ ነው። ሰው መሆናችን ክብራችን ነው። በየቦታ መኖራችን ለሀገራችን ክብር ነው። ስለዚህ ይሄ ክብር እንዲቀጥል አንድ እንሁን። አብሮነታችን ኢትዮጵያዊነታችን እንዲጎላ ከፍ እንዲል ከያንዳንዳችን ምን ይጠበቃል የሚለውን አጫጭር የመጨረሻ የመዝጊያ ጥያቄ ላድርገው። ሁሉም ክልሎች የራሳቸው ባህል አላቸው። የራሳቸው ባህል ስላላቸው እንደ መንግስት ከመንግስት የሚጠበቅ ነገር አለ፣ ከህዝቡ ደግሞ የህዝብ የሚጠበቅ ነገር አለ። ከመንግስት የሚጠበቀው አንድነታችን ተጠናክሮ ልማትን ለማምጣት ሰላም መኖር አለበት። ስለዚህ ደግሞ ባህል ጎን መቆም አለበት። ሽማግሌዎች የሀገር ሽማግሌዎቹ በየክልሉ የራሱ ባህል አለው። ባህላችን የጣልነውን ባህል ሁላችን እናንሳ። ይሄ ባህላችን አንሰን መከባበርን፣ ትልቁ ማክበሩን፣ ወደ ሰላማዊ መንገድ መምጣቱን፣ የሀገር እርቅ፣ የአካባቢ እርቅ፣ የሀገር እርቅ አለ። ወደ አንድነት የሚያመጣን እሱ ነው። ሁሉም ክልል የራሱ ባህል አለው። የጣለውን ባህል እንዲያነሳና እንዲጠቀምበት መንግስትም ደግሞ ይሄን ባህል ደግፎ እንዲቆም ክልሎቹ ይሄንን ባህል እንዲደግፉና ከጎናቸው እንዲቆሙ መልእክቴን በዚህ አጋጣሚ ላስተላልፍ ፈልጋለሁ። አብሮነታችን ለኛ መሰረት ነው። በየትኛውም ማህበረሰብ አብሮነት ካሌለ እድገት የለም። የኢኮኖሚ እድገት የለም፣ ማህበራዊ እድገት የለም፣ የባህል እድገት የለም። በሰላም እግዚአብሔርን ማምለክ ሃይማኖታዊ አምልኮትን ማካሄድም አይቻልም። እያንዳንዳችን ተደጋግፈን መሄድ ያስፈልጋል። ይሄ አንድ ቦታ የተገኘው ጥሩ ነገር ሌላው የገዳ ስርዓት ይኖር ማለት አይቻልም። በሁሉም ቦታ ግን ተመሳሳይ ባህሎች አሉ። የእርቅ አፈታት አለ። ሶማሌና ኢትዮጵያ ኦሮሚያውን ቢጣሉ የሶማሌ ሽማግሌ የኦሮሚያ ሽማግሌ ቁጭ ብሎ እርቁን ይፈታና በሳር በግጭት በከብት በተለይ በወንዞች ይጋጫል። ይሄንን ይፈታና ከዛ በኋላ ምን ይፈጠራል መሰለ? ጋብቻ፣ በዛ ቤት ጋብቻ፣ እዚህ ቤት ጋብቻ። ያ ማለት ምን ተፈጠረ ማለት ነው? ትስስር ተፈጠረ ማለት ነው። ያንተን ባህል አክብረ የኔን ባህል አክብረ አብረን ተከባብረን አብሮነትን በዚህ አይነት መልኩ እንዘልቃለን። ሰላምን ማምጣት ይቻላል። ሶሻል ሚዲያዎች እንደዚሁም የመንግስት ሚዲያ የተለያዩ ሚዲያዎች ድርሻ አላቸው። ህዝቡን የማቀራረብ፣ ህዝቡን በጋራ የማስራት፣ ዲሞክራሲን የማስፈን፣ ሰላምን ለዲሞክራሲ ደግሞ መንግስት ዝግጁ መሆን አለበት። አንድነታችን እንዲጠነክር ጋብቻም እንደዛው ጋብቻችንን አጠንክረን አንድነታችንን አሳምረን በባህል ልብሳችን አምረን እንቀጥል። አንድነት የምናመጣ እኛው ነን። ሰላም የምናመጣ እኛው ነን። መንግስት ድጋፍ ሰጪ እንጂ ሰላም የምናመጣ ህዝቦች ነን። ኩሩ ህዝቦች ነን። ደግሞ ባህል ሁሉም አለው። በባህላችን ሰላማችንን እናምጣ። አገራችን በባህላችን እንጠብቅ።
አንድነታችን እናጠናክር፣ ጥላቻን እናጥፋ፣ ፍቅርን እናቅርብ። መለያየትን ነውር አርገን አንድነትን ጌጥ እናርግ። አንድነቱ ይጠቅመናል። ጥላቻ ጉዳትን ያመጣል። ለልጆቻችን ስንል የተማረ አገር ተረካቢ እንድናገኝ ለነገ ጧሪ ቀባሪ እንድናገኝ እቺን አገር ለወደፊት እንዲያስቀጥል እኛ ትላልቆች መልእክታችን ለልጆቻችን የምናስተላልፈው ሰላም ይሁን፣ አንድነት ይሁን፣ እጅ ለእጅ ተያይዘው መኖርን፣ ተማክሮ መኖርን፣ ተያይቶ ችግር መፍታትን፣ የተጣለን በቅርቡ ሳይውል ሳያድር ማሳጠር ማስታረቅ ከኛ ይጠበቃል። የሁሉም ልምድ ይሁን። ሁሉም ሽማግሌ አለው በያገሩ ኩሩ የሆኑ ሽማግሌዎች አሉ። እድል ይሰጣቸው። መንግስት ደግሞ እዚህ ላይ ድጋፍ ይስጥ። በየቤተ ክርስቲያኑ ዘር ቀለም አይልም ሰላም። ቄስ የሚቀድሰው ሰላም ሲኖር ነው። ሰላምን እንዲያውጁ መልእክቴን አስተላልፋለሁ። በመስጊድ የሚሰገድ ሰላም ሲኖር ነው። ስለ ሰላም ያውጁ። ፓስተሮች መልእክት የሚያስተላልፉ ሰላም ሲኖር ነው። እነሱም ልጆቻቸውን ይምከሩ። በየእምነት ቤቱ ሰላም ይታወጅ፣ አንድነቱ ይሰበክ። ሰላም ስለ ሰላም ነገም ስለ ሰላም ዛሬም ስለ ሰላም ተኝተንም ስንነሳ ስለ ሰላም ወደ ቤት ስንገባም ስለ ሰላም ተማሪን ወደ ትምህርት ስንሸኝ ስለ ሰላም ስለ አንድነት ስለ ፍቅር መከፋፈልን ነውር አርገን እንምከር። ለሁሉም መመካከርን ክብራችን እናርግ። እጅ ለእጅ መያያዝ ጌጣችንን እናርግ። ልብስ ብቻውን አይሞቀንም፣ አንድነት ይሞቀናል። ገንዘብ አያሳድገንም፣ አንድነት ያሳድገናል፣ አገርን ያሻግራል። ኩሩ ህዝቦች ኢትዮጵያዊ ዜጋ እንድንባል ህብረት ይኑረን ማለት ፈልጋለሁ። አሚኮን ደግሞ እጅግ አርገን እናመሰግናለን። ጥሩ መልእክት እንድታስተላልፉልን፣ ወጣቶቻችን እንድትመክሩልን አደራ ልፈልጋለሁ። ዛሬ አሚኮ እዚህ ተገኝቶ በእኛ መሀል የጠፋው ባህላችን መመለስ አለበት ብሎ ዛሬ ከኛ ጋር እዚህ ቀርቦ ስለኛ ስለ ህዝባችን ስለ ሀገራችን ከጧት ጀምሮ ከኛ ጋር ሲደክም ነበረ። እውነት ይሄ ሚዲያ የህዝብና የህዝብ ብቻ መሆኑን እኛም አይተናል። ስለዚህ ይሄ ደግሞ ይሄ ሚዲያ ይቀጥልልን ይደግልን እያልነው የህዝብ መሆኑንም በዚህ አጋጣሚ ለመግለጽ ስለፈለኩ ነው። ይሄ ሚዲያ የትኛውን ብሔረሰብ የማይለይና ኢትዮጵያዊ መሆኑን ዛሬ አይተናልና ወደፊት በዚሁ ይቀጥልን። በጣም እናመሰግናለን። የህዝብ መሆኑንም በዚሁ ለማሳወቅ እፈልጋለሁ ማለት ነው። አሚኮ በአገሪቱ ያለውን የተለያዩ ክልሎች የሚያካሂዱትን ባህላዊ አናናር ዘይቤ በተለይ እኔ የማመሰግነው የገዳ ስርዓትን ለህብረተሰቡ ለማስተማር ስርዓቱ ምን አለው ብሎ በዚህ መጥቶ መቀበሉ መቅዳቱ መስማቱና ማስተላለፉ በዚህ ይሄ ሚዲያ አመሰግናለሁ። እነዚህ አገሩ በቀል የሆኑ አፍሪካ በቀል የሆኑ ማንነታችን የአፍሪካ ማንነታችን የሚገልጹ ጥሩ እንደ ገዳ ስርዓት እንደዚህ እንደ አሁን ደቡብ ያለው አይነት የእርቅ ስርዓት በተለያየ ቦታ ያለው እርቅ ስርዓት እነሱም ማስተጋባት ከቻል ሪሊ በጣም ብዙ ነገሮችን እንቀርፋለን ማለት ይቻላል። ሚዲያዎች ሌሎች ሚዲያዎች አሁን የሚያስተላልፉት ነገር ያንን የውጪውን የፈረንጁን ነው የሚያስተላልፉት። ምን ማለታቸው ነው? የሀገሩን አላዩትም ወይም አላወቁትም ወይም አልፈለጉትም ማለት ነው። እነዚህ እንዲፈልጉ መልእክቴን በዚህ ነው ማስተላልፈው። እንደ አንድ ሀዩ የገዳ ስርዓት አራማጅ የሀገሩን ማንነቱን አፍሪካዊነቱን ሳይቀበል የፈረንጁን ተቀብሎ ሚዲያው ላይ እዛ ብር መቁጠር ቢሮጥ ምን ዋጋ አለው? ምንም ዋጋ የለው ለኔ ማለት ነው። ይሄንን ነገር እኛ አንድነት ያስፈልገናል ማለታችሁ በጣም ወድጄዋለሁ። ስለዚህ ከናንተ ይማሩ እላለሁ። አመሰግናለሁ። አሚኮን እጅግ አርጌ ማመስገን ፈልጋለሁ። አሮጌቶች ይከበሩ፣ ሽማግሌዎችም ይከበሩ፣ ምርቃቱ ሰዱ እላለሁ። አመሰግናለሁ።
በሰላም ያለን ሰላም ያሳድረን ሀገራችንን ሰላም ያርግልን ህዝባችንን ሰላም ያርግልን አው የወጣም ሁሉም ነገር ዛሬ እዚህ ተገኝታችሁ ደግሞ ይሄንን ለሀገር ነው ሀገራችን ባህላችን ወደ ቦታ መመለስ አለበት ብላችሁ ከኛ ጎል ሆናችሁ ዛሬ ስደክሙ የዋላችሁ እግዚአብሔር ከናንተ ጋር ይሁን እግዚአብሔር ከናንተ ጋር ይሁን ደጃችሁ ሰላም ይሁን ቤታችሁ ሰላም ይሁን ይሄው እዚህ ደግሞ ይሄ ሚዲያ እንደ ሀገራችን ህዝቡ ወደ ባህሉ መመለስ አለበት ስለዚህ ወደ ባህሉ ካልተመለስን እድገትም ለውጥም ማምጣት አንችልም ሲጀመር መከባበር አለብን ብሎ ከጠዋት ጀምሮ ከኛ ጋር ይሄንን ህዝቡን ለማስተማር ባህሉን ምን ነበር የሚለውን የገዳ ስርዓት ሲቀርጽ ነበር ይሄ ደግሞ ለሀገር ነውና ለድካሙ ለሁሉም ነውና እግዚአብሔር አሁንም ደግሞ እንደዚሁ እነሱንም ትልቅ ቦታ ያደርስልን ይሄ ሚዲያ የሚደግልን ለሀገር የሚሆን ይሆንልን ለሁላችንም ይሆንልን የተከበራችሁ ተመልካቾቻችን የአሚኮ አብሮነት ፕሮግራማችን በሸገር ከተማ ቡራዩ ክፍለ ከተማ ተገኝተን የገዳ ስርዓት አገራዊ አንድነትና አብሮነትን በማምጣት ረገድ ምን አበርክቶ አለው በተለይም የገዳ ስርዓት ሰላምን አንድነትና ፍቅርን በመስበክ ረገድስ ያለው አጠቃላይ ሂደት ምንድነው የሚለውን ጉዳይ አንስተን ከአባገዳዎችና ሀደ ስንቄዎች ጋር ያደረግነውን ቆይታ ነበር ወደናንተ ያደረስነው በፕሮግራሙ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩ ሸገር ከተማ ቡራዩ ክፍለ ከተማ ይሄንን የመሰለ ፕሮግራም አዘጋጅቶልናል እጅግ እናመሰግናለን ሳምንት በሌሎች መሰናዶች እንገናኛለን የሳምንት ሰው ይበለን ጤና ይስጥልን